ሁሉም ተማሪ በየደረጃው የምትጠሉት ነገር ግን ደግሞ የግድ ማንበብ ያለባችሁ በየሴሚስተሩ አንድ አስቸጋሪ ትምህርት አላችሁ። ምናልባት ይሄ ትምህርት ለአንዳንዶቻችሁ ካልኩሌሽን ሰብጀክቶች ማለትም ሂሳብ፣ ፊዚክስ፣ ለአንዳንዶቻችሁ ደግሞ ሂስትሪ፣ ጂኦግራፊ፣ ሌሎች ሰብጀክቶች ሊሆኑ ይችላሉ። እነዚህን የምትጠሏቸውን ወይም ማንበብ የሚያስጠላችሁ ትምህርቶች መጽሐፍቱን በከፈታችሁ ቁጥር እንቅልፋችሁ ይመጣል፣ ሀሳባችሁ ይበተናል። ስታነቡ ፎከስ አድርጋችሁ ማንበብ ይቸግራቸዋል። በዛሬው ቪዲዮ እንደዚህ የምትጠሏቸውን ትምህርቶች ሳትሰለችሁ እንዴት ውጤታማ በሆነ መንገድ ማንበብ እንደምትችሉ በሳይንስ ፕሩቭን የተደረጉ 4 ሳይንሳዊ ዘዴዎችን ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር አድርጉ። ተስዳይበት አንዳንድ ትምህርቶች አሰልቺ፣ በጣም ከባድ የምትጠሏቸው ሰብጀክቶች ሊሆኑ ይችላሉ። ነገር ግን እነዚህን ሰብጀክቶች ሳትወዱ በግዳችሁ የግድ ማጥናትና ውጤታማ ሆናችሁ ማለፍ አለባችሁ። ለዚህ ደግሞ እነዚህን የምትጠሏቸውን ወይም የሚከብዳቸውን አሰልቺ የሚሆኑባቸውን ሰብጀክቶች ውጤታማ ሆናችሁ እንድታልፉ የሚረዷችሁ 4 ሳይንሳዊ መንገዶች አሉ። ከነዚህም ውስጥ የመጀመሪያው ሳይንሳዊ ዘዴ የምትጠሉትን ሰብጀክት ወይም የሚያሰለቻችሁን ሰብጀክት ለምን እንደምትጠሉት፣ ለምን እንደሚያሰለቻችሁ ለይታችሁ ማወቅ አለባችሁ። እነ ሳብጀክት መጀመሪያ ጥላቻችሁ ከየት ነው የመጣው የሚለውን ማወቅ አለባችሁ። ምናልባትም ይህንን ሳብጀክት እንዲሰለቻችሁ ወይም እንድትጠሉት ያደረጋችሁ መሰረታዊ ወይም ፋንዳሜንታል ኮንሰፕቶች ስላልገቧችሁ ሊሆን ይችላል። ወይም ደግሞ ያ ትምህርት ከሪል ላይፍ ጋር ምንም ግንኙነት የሌለው ሊመስላችሁ ይችላል። ወይ ደግሞ ከዚህ በፊት ምናልባት በትምህርት ከዚህ በፊት ስትማሩ ጥሩ ውጤት ስላላመጣችሁበት ሊሆን ይችላል። ስለዚህ መጀመሪያ ለምን እንደምትጠሉት ለይታችሁ ማወቅ፣ ለምን የሚለውን ጥያቄ ስትመልሱ በባዶ ተነሳሽነት ወይም በሞቲቬሽን ከመቸገር ይልቅ ዋናውን ችግር ለመፍታት ይረዳችኋል። ለምን እንደምትጠሉት ማወቅ የመጀመሪያውና ኮር ፖይንቱ ነው። ለዛ ሰብጀክት ውጤታማ ለመሆን የመጀመሪያው ኮር መሰረታዊ ነገር ነው። ለምን እንደምትጠሉት፣ ለምን እንደሚሰለቻችሁ ማወቅ ፋንዳሜንታልና መሰረታዊ ነገር ነው። ሁለተኛው ይህንን የምትጠሉትን ሰብጀክት በደንብ ውጤታማ ሆናችሁ እንድታልፉና ጥሩ ውጤት እንድታመጡ የሚያደርጋችሁ ነገር ትኩረታችሁን በስራው ላይ እንጂ በስሜት ላይ አለማድረግ። ትኩረታችሁ በትምህርቱ ላይ ሳይሆን በፋንክሽኑ ወይም በዓላማው ላይ ትኩረት ማድረግ አለባችሁ። የግድ ትምህርቱን ስታነቡ መውደድም መጥላትም አይጠበቅባችሁ። ዓላማችሁ መሆን ያለበት ከዛ ከምትማሩት ኮንሰፕት ምን አንደርስታንድ ማድረግ እንዳለባችሁ እና ያንን አንደርስታንድ ያደረጋችሁትን ነገር ስትፈተኑ፣ አሳይመንት ስትሰሩ፣ ፕሮጀክቶች ስትሰሩ ወይም የተለያዩ አሰስመንቶች አሰስ ስትደረጉ ውጤታማ ሆናችሁ ማለፍና ወደሚቀጥለው ሰብጀክት ወይም ወደሚቀጥለው እርከን ማለፍ ነው ዓላማችሁ። ስለዚህ ግባችሁ ይህንን ሰብጀክት ስታልፉ የግድ ፐርፌክት ሆናችሁ 100% ማምጣት አይጠበቅባችሁም። ግባችሁ መሆን ያለበት ፐርፌክት ሆኖ 100% አመቶ ማለፍ ሳይሆን ያንን ኮንሰፕት ያንን ኮርስ ጨርሳችሁ ኮምፕሌት አድርጋችሁ ማክሲመም ማምጣት ያለባችሁ ነገር አመታችሁ ማለፍ አለባችሁ። ስለዚህ ግባችሁ ፍጹም መሆን ሳይሆን ስራውን መጨረስ፣ ስራውን ውጤታማ ሆኖ መጨረስ ላይ ማተኮር አለባችሁ። ሶስተኛው ሳይንሳዊ ዘዴ የምትጠሉትን ሰብጀክት ወይም ስታነቡ የሚሰለቻችሁን ሰብጀክት እንድትወዱት ወይም ውጤታማ እንድትሆኑ የሚያደርጋችሁ ነገር ከእናንተ የተሻለ ከሚያውቅ ሰው ጋር አብሮ ማጣት ነው። ብቻችሁን ስታጠኑ በጣም ሊሰለቻችሁ ይችላል። ብቻችሁን ስትሆኑ ትምህርቱ የበለጠ ሊከብዳችሁ ይችላል። ስለዚህ ሰዓታችሁን በጣም ዌስት ልታረጉ ትችላላችሁ። ምንም ነገር አንደርስታንድ ሳታረጉ ወይም ሳትረዱ በጣም ብዙ ሰዓት ልታሳልፉ ትችላላችሁ። ስለዚህ ምን ታደርጋላችሁ? ከእናንተ የተሻለ ጎበዝ ጓደኛችሁን መርጣችሁ እንዲያስረዳችሁ መጠየቅ አለባችሁ ማለት። ስለዚህ ለእናንተ ከባድ የሆነውን ነገር ያ ጓደኛችሁ ወይም ያ የሚያስረዳችሁ ነገር እናንተ ባላያችሁበት አቅልሎ ሲያስረዳችሁ ያንን ኮንሰፕት በተሻለ መንገድ አንደርስታንድ እንድታደርጉት ይሆናል ማለት። ሌላው ደግሞ በዩቲዩብ ቪዲዮዎችን ማየት። ዩቲዩብ ትልቅ ዩኒቨርሲቲ ነው ለተጠቀመበት ሰው። ስለዚህ ዩቲዩብ ላይ የጠፋችሁትን ነገር ወይም የምትጠሉትን ነገር ወይም አንደርስታንድ ያላደረጋችሁትን ነገር ሰርች በማድረግ ከዛ ኮርስ ጋር ሪሌት የሆኑ ነገሮችን ከመሰረታዊ ነገር ጀምራችሁ ያንን ኮንሰፕት አንደርስታንድ ማድረግ ትችላላችሁ ማለት ነው። ሌላውና ሶስተኛው ደግሞ ኤአይዎችን መጠቀም። የማይገባችሁን ነገሮች ኤአይዎችን በመጠቀም ስፔሻሊ ቻትጂፒቲን
ወይም ሌሎቹን በመጠቀም በቀላሉ አንደርስታንድ ማድረግ ትችላላችሁ። ያልገባችሁን ኮንሰፕት ወይም ያልገባችሁን ቮካብለሪ ወይም የተለያዩ ኮንሰፕቶች ቀለል አድርጎ እንዲያስረዳችሁ ልክ እንደ 5 ዓመት ወይም ልክ እንደ 12 ዓመት ልጅ ይሄንን ኮንሰፕት ኤክስፕረስ አድርጌ አስረዳይ ብትሉት ያስረዳችኋል። እነዚህን ነገሮች በመጠቀም ጓደኞቻችሁ ጋር አብረው በማጥናት ሊሆን ይችላል፣ ዩቲዩብ ቪዲዮዎችን በመጠቀም ወይም ኤአይዎችን በመጠቀም በቀላሉ ያንን ትምህርት አንደርስታንድ ማድረግ ትችላላችሁ፣ የበለጠ መረዳት ትችላላችሁ ማለት ነው። ሌላውና አራተኛው የምትጠሉትን ሰብጀክት እንድትወዱት የሚያደርጋችሁ ወይም ውጤታማ እንድትሆኑ የሚያደርጋችሁ አእምሯችሁን በብልሃት ማታለል። እንዴት ነው አእምሯችንን የምናታልለው ወይም የምንሸውደው ካላችሁ የትምህርቱን ይዘት መቀየር አትችሉ። ያንን ሳብጀክት ወደዳችሁትም ጠላችሁትም የዛ ሰብጀክት ኮንቴንት መቀየር አይችልም። ነገር ግን የምታጠኑበትን ሁኔታ መቀየር ትችላላችሁ። እንዴት ነው የምናጠናበትን ሁኔታ መቀየር የምንችለው ካላችሁ የምትወዱትን መጠጥ እየጠጣችሁ ስፔሻሊ ቡና የምትወዱ ከሆነ ሻይ የምትወዱ ከሆነ ስቲሙሌት የሚያደርጋችሁን ነገር በመጠጣት ያንን ሰብጀክት ማጥናት ትችላላችሁ። ለዛ ትምህርት ብቻ ምናልባት ሙዚቃ እየሰማችሁ የምታነቡ ከሆነ በጣም የምትወዱትን ሙዚቃ ለዛ ትምህርት ብቻ እንድትሰሙት በማድረግ አእምሯችሁን ትሪክ ማድረግ ትችላላችሁ። ሌላው ደግሞ የሚያምር ቦታ ወይም የሚያምር ማስታወሻ ደብተር፣ እስክሪብቶ በመጠቀም አእምሯችሁን ምን ማድረግ ትችላላችሁ? ትሪክ ማድረግ ትችላላችሁ። ወይም ደግሞ ያንን ጥናት ከጨረሳችሁ በኋላ ራሳችሁን በመሸለም የምትወዱትን ነገር በመጫወት ወይም ይህንን አጥንቼ ከጨረስኩ በኋላ ይህንን ነገር አደርጋለሁ፣ ይህንን ሙቪ አያለው ብላችሁ አእምሯችሁን ትሪክ በማድረግ ማንበብ ትችላላችሁ ማለት ነው። እንደዚህ በምታደርጉበት ሰዓት ጥናቱን ከምቾት ጋር ስታያይዙት አእምሯችሁ ትምህርቱን መቃወም ወይም መሰልቸት ወይም መደበር ይተውና ምን ማድረግ ይችላል? ኢንጆይ ማድረግ ይጀምራል ማለት ነው። እነዚህ በአጠቃላይ አራቱ ቴክኒኮች የትኛውንም የምትጠሉትን ሰብጀክት ወይም የሚሰለቻችሁን የሚደብሯችሁን ሰብጀክት እንድትወዱትና ውጤታማ ሆናችሁ እንድታነቡ ያደርጋችኋል ማለት ነው። ሁልጊዜ ትምህርት ማለት ሁልጊዜ ደስታ ብቻ አይደለም። ሰምታይምስ አንዳንዴ በብልሃት ማለፍም ጭምር ነው። ሁሉንም ሰብጀክት ወዳችሁ ታነቡታላችሁ ማለት አይደለም። አንዳንዴ በብልሃት ማለፍ ያለባችሁ ሰብጀክቶች አሉ። እነዚህን ቴክኒኮች በመጠቀም ለምን እንደምትጠሉት በማወቅ ትኩረታችሁ ስራው ላይ ወይም ኦብጀክቲቫችሁ ላይ በማድረግ እንጂ ስሜታችሁ ላይ ባለማድረግ ከእናንተ የተሻለ ከሚያውቅ ሰው ጋር አብሮ በማጥናት አእምሯችሁን ትሪክ በማድረግ የማትወዱትን ሰብጀክት ውጤታማ በሆነ መልኩ ማንበብ ትችላላችሁ እና ውጤታማ መሆን ትችላላችሁ ማለት ነው። እንግዲህ ከነዚህ አራት ሳይንሳዊ ዘዴዎች ውስጥ ለእናንተ ጠቃሚ የሆነው የትኛው ነው? ከዚህ በፊት የማታውቁትንና ለእናንተ ጠቃሚ ሆኖ የሚሰማችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ጠቃሚ ሆኖ ካገኛችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጓቸው። በዚህ አጋጣሚ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በየሳምንቱ ልክ እንደዚህ አይነት ጠቃሚ ነገሮችን ታገኙበታላችሁ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ